ሰላም ጤና ይስጥልን ውድ የሀዲያ ስፖርት ተከታታዮቻችን እንደምናችሁ። ይህ በየሳምንቱ ሰኞ ምሽት ወደ እናንተ የሚቀርብላችሁ ተወዳጁ የሀዲያ ስፖርት ፕሮግራማችን ነው። ዛሬም በተለያየ ርዕሰ ጉዳይ ከእናንተ ጋር ቆይታ የምናደርግ ይሆናል። 3 ርዕሰ ጉዳዮችን ይዘን ወደ እናንተ መጥተናል። በቀዳሚነት የያዝነው ርዕሰ ጉዳይ ባለፈው ሳምንት ወልቂጤ ከተማ ጅማሮን ያደረገው ሶስተኛው የማዕከላዊ ኢትዮጵያ ክልል ልዩ ሻምፒዮንና የባህል ስፖርቶች ፌስቲቫል ውድድር ወልቂጤ ከተማ ተገኝቶ ነበር። ሀዲያ ስፖርት በዛ ዙሪያ ላይ ያዘጋጀነው ፕሮግራም የምናነሳውም ሀሳብ ይኖራል። ከ15 ተከታታይ እረፍት ቀናት በኋላ ጅማሮን ያደረገው 20ኛው የኢትዮጵያ ፕሪሚየር ሊግ ጨዋታ ቅዳሜ ቀን ጅማሮን ሲያደርግ ሀዲያ ሆሳዕና የዓመቱን 8ኛ ሽንፈት ተሸንፏል። አጠቃላይ የካሊድ ልጆችና ቡድኑ ምን ይመስላል፣ ጉዞ ወዴት ነው የሚለው ጉዳይ ላይም ሀሳብ የምናነሳ ይሆናል። በሊጉ ላይ 20 ክለቦች እየተሳተፉ ይገኛል። በሊግ ከ1 እስከ 4 ያሉ ክለቦች ነጥብ የጣሉበት ሳምንት መሆን ችሏል። በአዳማና በሐዋሳ ውድድሩ እየተካሄደ ይገኛል። በሁለቱ ዩኒቨርሲቲ ስቴዲየሞች ላይ የሚደረገው ውድድር 20ኛው ሳምንት ምን ይመስላል የሚለውም እንዳስስ ይሆናል። ባለፈው ሳምንት ቤኔፊካ ከሪያል ማድሪድ ባደረገው ጨዋታ ላይ የዘረኝነት ጥቃት የደረሰበት ቪኒ ጁሪየልን አስከትለን አጠቃላይ በአውሮፓ ላይ የተከናወኑ የሚገኙትን የዘረኝነት ጥቃቶች ላለፉት ተከታታይ ዓመታት ይታወቃል። ዘረኝነት አብዛኛው ጊዜ ጥቃት ይደርስባቸዋል በቆዳ ቀለማቸው ምክንያት። በዛ ዙሪያ ላይ ያሰናዳነው ፕሮግራም ይዘን የምንቀርብ ይሆናል። እነዚህን ያልዳሰስናቸውን ደግሞ በዜና ሰዓታችን ላይ ምህረት ከኛ ጋር ቆይታ የምታደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። ከመሸጋገሪያ በኋላ ተመልሰናል። በቀዳሚነት ወደ ያዝነው ሶስተኛው የማዕከላዊ ኢትዮጵያ ክልል ልዩ ሻምፒዮንና የባህል ስፖርቶች ውድድር እናምራ። ባለፈው ሳምንት የካቲት 10 በወልቂጤ ከተማ ጅማሮን አድርጓል። ይህ ውድድር በደማቅ ሁኔታ ተጀምሯል። ከአንደኛውና ከሁለተኛው በምን ይሻላል የሚለውንም ጥያቄ አጠቃላይ ይዘን እንቀርበናል። በአጠቃላይ የመጀመሪያው ዙር ላይ ወይም ደግሞ አንደኛውና ሁለተኛው ላይ የነበረው የማዕከላዊ ኢትዮጵያ ክልል በተሳታፊም አጠቃላይ በስፖርት አይነትም ዝቅተኛ ወይም ደግሞ በቁጥር ያነሰ እንደነበረ ይታወሳል። በዚህኛውና በዘንድሮ የተካሄደ በሚገኘው ውድድር ላይ በተሳታፊ ቁጥርም አጠቃላይ ደግሞ በውድድር ብዛትም ከፍ ያለ እንደሆነ መመልከት ችለናል። ከ2066 በላይ ስፖርተኞች የሚሳተፉበት 27 አይነት ስፖርቶች በ10ሩ መዋቅር ላይ የሚሳተፉበት ውድድር እንደሆነ መመልከት ችለናል። ማክሰኞ ዕለት የካቲት 10 የጀመረው ይህ ውድድር አጠቃላይ ምን ይመስላል የሚለውን ሀዲያ ስፖርት ከስፍራው ተገኝቶ ያሰናደው ፕሮግራም አለ። እሱን ተከታትለን እንመለስ። ሆሳዕና ሶስተኛ የ2018 የክልላችን የባህል ስፖርትና ልዩ ሻምፒዮና ውድድር መክፈቻን በወልቂጤ ከተማ አድርገናል። ሂደቱም እጅግ በጣም ጥሩ ነው የነበረው። ከዚህ ቀደም የነበረው የዝግጅት ሁኔታን በሚመለከት ዝግጅት የጀመርነው ኦልሞስት ከአንድ ወር አካባቢ ዝግጅት ጀምረን ነበር። ሂደቱም ላይ ጠንካራ የክትትል ስራ፣ የድጋፍ ስራዎች ተሰርተዋል። በውድድሩም ላይ ሁሉም ዞኖች እንዲሳተፉ፣ ሁሉም ልዩ ወረዳዎች እንዲሳተፉ በቢሮ ደረጃ ኮሚቴ አደራጅተን ስንሰራ ቆይተናል። ከዚህ ጋር ተያይዞ ሁሉም ዞኖችና ልዩ ወረዳዎች በደማቅ ሁኔታ ልኡካንን ልከዋል። ወልቂጤ አካባቢ ያለውም ድባብ እጅግ በጣም ጥሩ ነው። እንግዲህ ስፖርት በባህሪው የአካባቢን ነባራዊ ሁኔታ ይቀይራል፣ ገጽታን ይገነባል። ከዚህ ጋር ተያይዞ የዞንና የክልሉ አጠቃላይ የዚህ ዝግጅት ኮሚቴ በርካታ ስራዎችን እንዲሰሩ በቢሮ ደረጃ ቆጥረን ሰጥተናቸው ነበር። በሂደቱም ወደ 5 የሚሆኑ ኮሚቴዎችን አደራጅተናል። ከዚህ ጋር ተያይዞ ትልቅ ስራ ሲሰራ የነበረው እዚህ አካባቢ ያለውን ነባራዊ ሁኔታ ጭምር መቀየር ስለነበረብን የጸጥታ ኮሚቴ እያንዳንዱን ስራ በየቀኑ እየገመገመ ጠንካራ የዝግጅት ስራዎችን ሰርተዋል። በአጠቃላይ ግን ሁሉም ዞኖችና ልዩ ወረዳዎች ወደ 2066 ልኡካንን አሳትፈዋል። እነዚህ ልኡካንም በዲስፕሊን የየአካባቢን ባህላቸውን
በክብር ትሪብል ፊት በክብር እንግዶች ፊት እያሳዩ ነው የነበረው። እንደሚባለውም ስፖርት ወዳጅነት ነው። በመክፈቻው ላይ ትልቅ የወዳጅነት ስራ የወንድማማችነት ስራ ሲሰራ ነው የነበረው። አጠቃላይ ግን ከዝግጅታችን አንጻር የአመቱ እቅድ ነው የነበረው። የአመቱን እቅድ በዚህ ሁኔታ ለማሳካት ጥረት አድርገን በመክፈቻው ላይ የነበረው ድባብ ያው ፕሮግራሙ እስከሚጠናቀቅ በዚሁ ድባብ ይጠናቀቃል የሚል እምነት አለን። ለዚህም ደግሞ በየደረጃ የተዋቀሩ ኮሚቴዎች ይህን ስራ በቅርበት ይከታተላሉ፣ ውሏቸውን ይገመግማሉ። ወዳጅነታቸውን የማጠናከር ስራ፣ ትውውቅን የማጠናከር ስራ፣ የጸጥታ ስራዎች በደንብ በቅርብ ክትትል እየተገመገመ አጠቃላይ 10ሩንም ቀን ቆይታ በዚህ መንገድ ነው የምንሄደው። ለዚህ ሁሉም ኮሚቴዎች ስራቸውን እየሰሩ ናቸው። መዋቅሩ በጣም ተባባሪ ነው። ሆቴሎች አካባቢ የነበሩ ስራዎች በደንብ እንግዶችን ለመቀበል ያላቸው ዝግጁነት እጅግ በጣም ጥሩ ነው። አጠቃላይ ድባቡንና ሂደቱን ስንገመግም የተገመገመ አካባቢ ላይ ጥሩ ነገር እንዲመጣ የተሰሩ ስራዎች እጅግ በጣም ውጤት እያመጡ ናቸው። ሁሉም ባለድርሻ አካል ያካተተ ከአንድ ወር በፊት ነው ቅድሚያ የጀመርነው። እሱንም ስራዎች እየገመገምን የቆየንበትና ከመስተንግዶ ጋር ተያይዞ ሆቴሎችን ጭምር በዞኑም በከተማ አስተዳደር መንግስት በተደጋጋሚ ታይቶ ወደ ስራ የገባንበት ነው። ከዛም ባሻገር የክልላችን ሁሉም ዞኖችና ልዩ ወረዳዎች ጠንካራ የሆነ የውስጥ ለውስጥ ውድድር እንዲያካሄዱ ፕሮግራም አውርደን በድጋፍና ክትትል ቼክ እያደረግን ያው የውድድሩ ግብአት የሚሆኑት በተለይ የኤሊት የሆኑ ስፖርተኞችን መታየት እንዲችሉ የህዝቡን ተሳትፎ ለማረጋገጥ ሰፊ የሆነ የውስጥ ለውስጥ ውድድርና ቅድመ ዝግጅት ዞኖችና ልዩ ወረዳዎች እንዳካሄዱ በቢሮ ደረጃ ስንሰራ ቆይተናል። ከዛም ባሻገር ተሳትፎ ላይ ሰፊ ተሳትፎ ሲኖር ብዙ ስፖርተኞችንም የህዝብ ተጠቃሚነቱም ስለምናረጋግጥ አብዛኞቹ የስፖርት አይነቶች ላይ ሁሉም እንዲሳተፍ ሁሉም ዞንና ልዩ ወረዳ እንዲሳተፍ ሰፊ ስራዎች ሰርተናል። እሱም ጠንካራ የሆነ ተሳትፎ ነው ያየነው። በዘመናዊ ስፖርትም በባህል ስፖርትም ተሳትፎ ከፍ ያለና ከ260 በላይ ስፖርተኞች የስፖርት ሉክ በዚህ ውድድር ተሳትፏል። እንደ አጠቃላይ ስናይ ከአምናው ዘንድሮ ተሳትፎ አጠቃላይ ስፖርቱ ላይ ያለው የውስጥ ለውስጥ ጠንካራ የሆነ እንቅስቃሴ ተደርጎ ቅድመ ዝግጅቱን አጠናቀን ቴክኒካል ሚቲንጉን ትላንት አካሄደን የጀመርንበት ነው። እንደምታዩት ብዙ ተሳትፎ ያለበት ለስፖርቱ በየደረጃው የተሰጠው ትኩረት ጠንካራ መሆኑን አይተናል። በመንግስት አደረጃጀትም በህዝቡም ዘንድ ለስፖርት የተሰራው ስራዎች ጠንካራ እንደሆነና ጠንካራ ዝግጅት ያደረግንበት ሂደት ነው። ይህ ውድድር በጣም ሰፊ የሆነ ዝግጅት ተደርጎበታል። በርካታ የተሳትፎ ቁጥርም የተመዘገበበት በ17 ዘመናዊ ስፖርቶችና በ10 የባህል ስፖርቶች ነው የሚካሄደው። በአጠቃላይ ወደ 27 የስፖርት አይነቶችን እንመራለን ማለት ነው። ከተሳታፊ ቁጥርም አንጻር ስናይ በተለያዩ ስፖርቶች በወንድም በሴትም ተሳትፎ በጣም እጅግ በጣም ያደገበት አምናና ካቻምና በነበሩን ውድድሮች የሴት እግር ኳስ አልነበረም። በዚህ ዓመት ግን እሱንም ጭምር አካተን ውድድሮችን በስፋት ይዘን ባለፈው ጉራጌ ዞን በምስራቅ ጉራጌ ዞን ቡታጅራ ላይ ያደረግነው የፌዴሬሽኖች ማጠናከሪያም ትልቅ እገዛ ነው ያደረገው። አዳዲስ የሆኑ የፌዴሬሽን ፕሬዝዳንቶችም ባደረጉት ርብርብ የተሳትፎ ቁጥራችን እንዲያድግ እንዲሁም የተመልካቹም የስፖርተኛውም ቁጥር ከፍ እንዲል ዝግጅታችንን በዛ ልክ የሰፋ ዝግጅት ነው ያደረግነው። በአንደኛና ሁለተኛ ላይ በትንሽ ፕሮግራም ነበር የተሳተፉት። ተሳትፏቸው በአንደኛ ላይ እስከ 10 ነው። በሁለተኛ ላይ ወደ 12 እና 13 አካባቢ ነው። በዚህኛው ላይ በርካታ ቁጥር ጨምረናል። ስፖርትን ከማስፋት አንጻር እንደ ክልልም ወደ 25 የሚሆኑ የስፖርት አይነቶች ይኖራሉ። የባህል ስፖርት እስከ 10 የሚሆኑ ውድድሮች ይካሄዳሉ። ዘመናዊ ስፖርቶች ደግሞ ከ17 እና ከዛ በላይ ይኖራሉ። ለዚህ ዳኞች፣ የቴክኒክ ኮሚቴዎች፣ በቢሮ ደረጃ አጠቃላይ ሂደቱን የሚከታተሉ አብይ ኮሚቴዎች ተዋቅሮ እየተመራ ነው ያለው። አብዛኞቹ ስፖርት ደግሞ ከሌሎች ጊዜ በጣም ለየት የሚለው ሁሉም ስፖርቶች በፌዴሬሽን ይመራል። የፌዴሬሽን ፕሬዝዳንቶችን ቅርብ ጊዜ ነበር ያደራጀ ነው። ስራ አስፈጻሚዎች ተደራጅተዋል። ይሄ የስፖርቱን ልማት ለማስፋት ትልቅ አቅም እየፈጠረ ነው ያለው። ከቢሮ ጋር የማቀናጃ ስራ ሰርተናል። የፌዴሬሽን ፕሬዝዳንቶችና ስራ አስፈጻሚዎቻቸው ከዳኞቻቸው ጋር ሆኖ አጠቃላይ ሂደቱን ይመራሉ። ለዚህ ደግሞ ወደ 27 የሚሆኑ የስፖርት
አይነቶችን በወልቂጤ ቆይታ በደማቅ ሁኔታ ለማካሄድ ሙሉ ዝግጅታችንን ጨርሰናል። ሂደቱም ጅምር ላይ ስናይ እጅግ በጣም ተስፋ ሰጪ ነው። ስፖርቱ በእግር ኳስ እንደምታዩት የሴቶች ተሳትፎ ነበረ። በሴቶች እግር ኳስ አብዛኞቹ ተቋማት ተሳትፏሉ። የኛ መዋቅር በእግር ኳስ ሁሉም መዋቅር ተሳትፏል። በአትሌቲክስም ኢቨንት ጨምሮ ከዝላይ ጨምሮ ከ8 ተቋም ወረዳና ልዩ ወረዳ በላይ ተሳትፏሉ። በስፖርተኞች ቁጥርም በኢቨንቶቹ ጭምር የመጡበት ነው። ከዛ ባሻገር በባህል ስፖርት በሁሉም 11 ስፖርት ላይ ሁሉም የኛ መዋቅር የተሳተፈበት ሂደት ነው ያለው። አርት ስፖርቶቹም ፌዴሬሽኖችንም ሰፋ አድርገን አዲስ ያደራጀንበት ሂደት ነው ያለው። በዲፍሊምፒኩም አርት ውሹም የካራቴም ስፖርቶች ከዚህ በፊት ማካሄዱ የኢትዮ ቴኳንዶ ጭምር ዘንድሮ በዚህ ውድድር ሁሉም ዞኖች ተዘጋጅተው የመጡበትና በአርቱም በሁሉም ስፖርት በሌሎች ዘመናዊ ስፖርቶችም በባህል ስፖርትም ሁሉም እንዲሳተፍ ያደረግንበት ነው። በትርኢትም በዛው ልክ ነው። እንደ አጠቃላይ ስናየው የስፖርቱ ተሳትፎና የስፖርት ከሀብት ጋር ተያይዞ የሚመጡበት ሂደት ነው ያለው። ያን ሀብት አሟጠው ህዝቡን አሳትፎ ሁሉም ዞንና ልዩ ወረዳ ሰፊ ተሳታፊ ይዞ የመጡበት ሂደት ነው ያለው። ከዛ ባሻገር የሁሉም አካባቢ ያለው ወጣት በንቁ ቴክኒክ ቲም መልምሎ እንዲመጡ የማድረግ ስራ ሰራንበት። አንደኛውና ሁለተኛው ልዩ ሻምፒዮና ላይ ቅድም እንዳልኩት በጣም ዝቅ ያለ ተሳትፎ የነበረበት፣ አሁን ግን እጅግ በጣም ከዚህ በፊት ያላደረግናቸው እንደ ክብደት ማንሳት፣ ካራቴ፣ ውሹ እነዚህ ስፖርቶች ጭምር በዚህ ውድድር እንዲደረግባቸው ዞኖቹንም ልዩ ወረዳዎቹንም ኮሚኒኬት በማድረግ እንዲሳተፉ በማግባባት ወደ ውድድር የመለስንበት፣ እንደ አጠቃላይ በእኛ ክልል ደረጃ ያቀድነውን ሙሉ ለሙሉ በተሳትፎም አንጻር ወደ ውድድር እንዲመለሱ የምንፈልጋቸው ሙሉ ለሙሉ ስፖርቶች እንዲመለሱ ትልቅ ስራ ተሰርቷል። Ayela indetami yese ayela indetami yese maniti badilo mase maniti badilo mase yeyeti ahoya samagor waya hoya 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 wanne yin yo hoya 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 fana yo dam hoya 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 abane sadano hoya 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 kasenka አጠቃላይ የባህል ስፖርት በጥሩ እድገት እያሳየ የመጣበት ሂደቶች አሉ። ባለፈው ተከታታይ 5 ዓመታት በጣም እጅግ በተሻለ ሁኔታ ከቀድሞ በተሻለ ሁኔታ ከቤት ውስጥ ከትንሽ ትምህርት ቤቶች ሲደረግ የነበረው በአጠቃላይ ስታዲየሞች ደረጃ ላይ መደረግ የደረሰበት ዞኖቹም ተሳትፎ እጅግ በላቀ ሁኔታ ያደገበት በአጠቃላይ በ11 ስፖርት አይነቶችና የባህል ትርኢት ያለበት ስለሆነ ባህል ስፖርት በባህሉ ባህላዊ ነው፣ ማራኪ ነው። ባህል ስፖርት ደግሞ ሲታይ ጠጋ ብላ ስትቀርብ በጣም እየወደድክ የምትሄድበት ነው። ከዛ ውስጥ አንዳንዶችን ስናነሳ እንደ ድሮ እንደ ባህል የሚጫወተው ገና ጨዋታዎችን ከተለያዩ ዞኖችና ልዩ ወረዳ የሚመጡ የገና ተጫዋቾች ሜዳ ላይ የሚጫወቱበትና አሸናፊ ታውቆ ዋንጫ የሚሰጥበት በጣም ደስ የሚል ማራኪ ሂደቶች የነበረበት ነው። ከዛ ደግሞ እንደ አጠቃላይ ባህል ስፖርቱን ስንመለከት የቤትና የውጭ ስፖርት አይነቶች ያሉበት ነው። የውጭ ስፖርት አይነቶች የምንለው የገና አለ፣ ኮርቦ አለ፣ ቀስታ አለ እና የፈረስ ሽርጥና ፈረስ ጉግስ ያለበት ነው። እንዲሁም ደግሞ በትርኢቶችም ቢሆን በቂ ሰፊ የሆኑ ስታዲየሞች ላይ ማሳያት የሚቻልበት ነው እና እንዲሁም ደግሞ የቤት ውስጥ ጨዋታዎች የምንለው ገበጣ 12፣ ገበጣ 18፣ ቡብ፣ ሻይ፣ ድብልቅ የወንድና ሴቶች ላይ ተለይቶ የሚጫወቱበት የጨዋታ አይነቶች ናቸው። እነዚህም ደግሞ ለወንድና ለሴት ተብሎ የተለየ ስለሆነ በተለያይም
የገበጣም በወንድ በሴት ገበጣ 12 በወንድ በሴት ገበጣ 18 በወንድ በሴት ተብሎ ይለያል ማለት ነው። ከዚህ ጋር ተያይዞ ሁሉም መዋቅሮች ተሳትፈዋል። ኤክሴፕት በባህል ስፖርት ላይ ያልተሳተፈው ከማረቆ ውጪ ሁሉም የተሳተፈበት ሁኔታዎች አሉ። ልዩ ልዩ ስፖርታዊ ውድድር እንደ ሀገርም እንደ ክልልም ብዙ ከፍተኛ የሆነ ፋይዳ ነው አለ። አንደኛ የህዝብ ለህዝብ ትስስር፣ ባህል ልውውጥ፣ የአንድነታቸውንም የመጠበቅ የተለያዩ ፋይዳዎችን ያስገኛል ብለን እኛም በዛ ልክ በዘመናዊም በባህላዊም ለመሳተፍ ተዘጋጅተን ወደዚህ መጥተናል። የስፖርት ልማትን ለማስፋት እንደ ክልል በርካታ ስራዎችን እየሰራን ቆይተናል። ቅርብ ጊዜ የታዳጊዎችን ውድድር ከ13 እስከ 15 ዓመት ያሉ የታዳጊዎች ውድድር አድርገን ነበር ሆሳዕና ከተማ ላይ። እነዚያ ልጆች ሄዶ በሀገር አቀፍ ደረጃ ተወዳድረዋል። በጣም ትላልቅ ክልሎችን አሸንፈው የ2018 ሻምፒዮና ሆኖ ነው በእግር ኳስ ያጠናቀቁት። ይሄ አንዱ ትልቅ እቅድ አቅደን እንደ ቢሮ ደግሞ ክለቦችንም ጭምር ለማደራጀት ስራ እየሰራን ነው። በርካታ የስልጠና ስራዎች እየተሰሩ ናቸው። ፌዴሬሽኖችን የማጠናከር ስራዎችን እየሰራን ነው። በዚህ ዓመት ስፖርትን ለማሳደግ እንደ ክልል አቅምም ስላለን ክልሉ ላይ በርካታ ወጣቶች ፖቴንሻል አላቸው። በአትሌቲክስ፣ በቴኳንዶ፣ በመረብ ኳስ፣ በእግር ኳስ ይህንን ወደ ክለብ ለማሳደግ ጥናቶች ጭምር እያደረግን ነው። ኦልሞስት ጥናቶችንም ከግማሽ በላይ የሄድንበት ነገር አለ። ተጨማሪ አስተያየቶችን ከባለድርሻ አካላት ጋር ውይይቶች ተጀምረዋል። ጥናትን እንደ ቢሮ ምን ለማድረግ ነው ያሰብነው? አንደኛ ክለብ ለማደራጃት ከአመራር አካዳሚ ጋር የጥናት ስራዎችን ጀምረናል። ይሄ ቀጣይ ላይ የስፖርት ልማት ለወዳጅነት፣ የስፖርት ልማት ለእህትማማችነት፣ ለአብሮነት ትልቅ ፋይዳ ያለ ከመሆኑ ጋር ተያይዞ ይህንን የህዝብ ለህዝብ ትስስርንም ጭምር ለማጠናከር በርካታ ስራዎችን እየሰራን ነው ያለን። በቀጣይ ዓመት ብዙ ጥናቶችን ወደ መሬት የምናወርድ ነው የሚሆነው። እኛ እንደ ቢሮ በአንዱ ስፖርት የህዝብ ለህዝብ ትስስር ስራዎች ላይ ጠንካራ ስራ የምንሰራበት ነው። ወንድማማችነትና እህትማማችነት፣ ሰላም፣ ሀገራችን ክልላችን ሰላም መሆኑን በስፖርት መድረክ ነው የምናየው። እንደምታዩት ሰላማዊ የሆነ የስፖርት እንቅስቃሴ ነው እያደረግን ያለ ነው። ከዛም ባሻገር በየአካባቢ ያለው ወጣቱ በስፖርት ልማቱ ተሳታፊና ተጠቃሚ እንዲሆን የስራ እድል ፈጠራም ስለሆነ በየደረጃ የሆነ ጠንካራ የሆነ የውስጥ ለውስጥ እንዲኖር ሰፊ ስራዎችን ሰርተናል። ከዛ ባሻገር በአገር ደረጃ በሚካሄዱ እኛን ከሚወክሉት ልጆች ውጪ ሁሉም አካባቢ መጥተው ማዕከላት፣ ክለቦች፣ አካዳሚዎች መጥተው በዚህ ውድድር ልጆችን እንዲመለምሉ በአገር ደረጃ ላሉት ክለቦች መረጃ ሰጥተናል። እነሱም እየገቡ ልጆችን የሚመለምሉበት ሂደት ነው ያለው። በክልል ደረጃ በሀገር ደረጃ በምናካሄድባቸው ውድድር ጠንካራ የሆኑ ቴክኒኮችን አቋቁመናል። ማዕከላዊ ኢትዮጵያን በሁሉም ስፖርቶችን በክልላችን በስፖርቱ ውጤታማ እንዲሆን ሰፊ ስራዎችን እየሰራንና የክልሉን የሚወክሉ ልጆችን በዚህ አጋጣሚ የሚመለመሉበት ሂደት ነው ያለው። የውድድሩ ፋይዳ ሰፊ ነው። የማህበራዊ ፋይዳ አለው፣ ፖለቲካልም አለው፣ ኢኮኖሚካል ፋይዳም ከአስተናጋጅነት ጀምሮ ከህብረተሰቡ እንቅስቃሴ ጀምሮ ሰፊ ፋይዳዎች ያሉት ውድድር ነው። እንደ ባህል ስፖርት እኔ እንደ ባህል ስፖርት ፌዴሬሽን ፕሬዝዳንት ሆኜ ባለፈው 8 ዓመታት የሚሆን ሰርቻለሁ። ከዛ ስንቀበል ሲዳማ ክልልንም አልወጣም። በዛ መልክ ወደ በአገር አቀፍ ደረጃም በክልል አቀፍ ደረጃም በጣም ሰፊ ራሱን ችሎ ውድድሮችን ስናደርግ ነበረ። ለየብቻ ማለት ነው። ለየብቻ በሚደረግበት ጊዜ በተለይ ምን ይበዛል መሰለ የተሳትፎ በጣም እያደገ ይመጣል። እንደ አንዳንድ ዞኖች ከኢኮኖሚ ከባጀት አንጻር ከልዩ ልዩ ስፖርት አይነቶች ጋር አሁን ተደባልቆ ነው እየሄዳለው። ከዛ ጋር ታይዞ በቂ ሙሉ ተሳትፎ ይዞ አለመምጣት ሁኔታዎች አሉ። ቀደም ሲል በአገር አቀፍ ደረጃም ስፔሻሊ ባለፈው 5 ዓመታት የደቡብ ብሔር ብሔረሰቦች ላይ በነበረንበት ጊዜ ባለፈው 5 ዓመት ሙሉ በባህል ትርኢት አገር አቀፍ አሸናፊ እና አምበል የነበረው ይሄ ክልል ነው ማለት ነው። አጠቃላይ ስንመለከት ባህል ስፖርት ለዘመናዊ ስፖርቶች መሰረት ነው፣ ቤዝ ነው ማለት ነው። ሁሉም ባህል ስፖርቶች መነሻ አድርጎ ነው ባህላዊ ስፖርቶች ደረጃ ያደገው። አሁን ደግሞ ቀደም ሲል
በኦሎምፒክ ደረጃም አልገባም። የአፍሪካ ደረጃ ራሱን የቻለው ዩኒየን የባህል ስፖርቶች ላይ ለኢትዮጵያ ለዚህ አመት አዘጋጅ ሀገር ናት። በዚህ ሁኔታ ደግሞ ማዕከላዊ ክልል እድለኛ ነው ማለት ነው። ለዚህ ለማዕከልም ቅርብ ስለሆነ ፖቴንሻል ተጫዋቾችም ያለበት ስለሆነ ይሄን መጠቀም ይችላል። እንደ ክልል በጣም ባህል ስፖርት በጥሩ ደረጃ ላይ አለን የሚል እንግዲህ ይሄን ስፖርት ይሄን ተሳትፎ ነገ ደግሞ የበለጠ እያደገ እየተስፋፋ እንደ ባድመንተን ያሉ ውድድሮች እንደ ሜዳ ቴኒስ ያሉ ውድድሮችም እንደ ውሃ ዋና ያሉ ውድድሮች ይቀሩናል። እነዛንም ወደ ውድድር መድረክ ለመመለስ ዋናውና ትልቁ የስፖርታዊ ጨዋነት ነው። ስለዚህ ስፖርታዊ ጨዋነታችንን ካረጋገጥን ህዝቡ፣ ተሳታፊው፣ ተወዳዳሪው፣ አወዳዳሪው፣ ዳኛው ሁሉም ባለድርሻ አካል እጅ ለእጅ ተያይዞ የስፖርቱን ሰላም የስፖርቱን የእርስ በርስ ግንኙነት የወንድማማችነት የእህትማማችነትን መንፈስ ካጠነከረ የቀሩን የምንላቸው በሀገር ደረጃ የሚካሄዱ ውድድሮች ወደኛም ክልል ሙሉ ለሙሉ ወደ 23 የውድድር አይነት ነው እንደ ሀገር የሚደረገውና ቀሪ የምንላቸውንም ውድድሮች ማምጣት እንችላለን። ስለዚህ ሁሉም ሰው የሚመለከተው አካል የስፖርቱ ቤተሰብ ስፖርታዊ ጨዋነትን ሁላችንም እጅ ለእጅ ተያይዘን መስራት እንዳለብን ጭምር ነው እየሰራን ያለ ነው። የተለየ ነገር አለው ምለው ከዝግጅቱም ጀምሮ እኛም ሰፊ ጊዜ ነው ውድድሩ ተራዝሞ ነው ወደዚህ የመጣው። ያመራዘሙ ደግሞ ለኛ አድቫንቴጅ ነው የሰጠው። ቅድመ ዝግጅቶችን አጠናክረን ስፖርተኞችን በቂ ልምምድ እንዲያደርጉ ብዙ ጠቅመውናል ብዬ ነው የሚያስበው። እኛ እንደ ወጣቶችና ስፖርት መምሪያ እንደ የም ዞን በሁሉም ስፖርት አይነት ዋንጫና ወርቅ እናስመዘግባለን ብለን ነው አቅደን የመጣ ነው። እንግዲህ እኛ ተስፋችን ይሄ ነው። አላህ ያለው ደግሞ ይሆናል። ማህበራዊ ዘርፉ ላይ እዚህ ሲመጡ የጉራጌ ዞን እስኪገቡ ድረስ ከተለያዩ ልዩ ወረዳና ከተማ አስተዳደር የሚመጡ ስፖርተኞች፣ ቡድን መሪዎች፣ አሰልጣኞች ሰፊ የሆነ የተሳትፎ እንቅስቃሴ የሚያዩበት በየከተማ በሚያርፉበት ሰዓት አካባቢን የአካባቢ ገጽታን በስፋት የሚያዩበት ውድድር ላይ ሲመጡ ከሌሎች አካባቢ የመጡት እዚህ ዞን ላይ ሁላቸውም እርስ በራስ የባህላቸውን ቋንቋቸውና በየአካባቢ ያሉትን ባህል የሚያንጸባርቁበት የሚያስተዋውቅበት ወንድማማችነትና እህትማማችነትን በስፋት እዚህ አጠናክሮ የሚሄዱበትና አንድነት መንፈስን በስፋት እዚህ አንድ የቲም አንድ አካባቢ መሆናችን በደንብ አውቀው እንዲሄዱ ከመስራት አንጻር ሰፊ ስራዎች እየተሰሩ ያሉበትም ነው። በስፖርቱ አንዱ ወንድማማችነትና አንድነትን የሚሰበክበት ወጣቱን በዚሁ ልክ በስፖርቱ ስነ ምግባር ላይ ስፖርታዊ ጨዋነት ላይ ስብዕናው ላይ የተገነባ እንዲሆን በወጣቶችና ስፖርት ቢሮም በየደረጃው ማቀደን እየሰራን ያለንበት ነው። ስፖርቱ እንግዲህ የሁሉም አካል የስፖርታዊ ጨዋነትና የስፖርት እንቅስቃሴው የሁሉም የህብረተሰብ ሚና የሚጠይቅ ነው። በከተማ ያለው ሁሉም ወጣት በጉራጌ ዞን በወልቂጤ ከተማ ያለው ህብረተሰብ ስፖርተኞች በሚያርፉበት የእያንዳንዱን የከተማ እንቅስቃሴ በሚሄዱበት በሚመገቡበት ጊዜ በስፖርታዊ ጨዋነት ልጆቹ ስለሚጠቀሙ ሁሉም የህብረተሰብ እንግዳ ተቀባይ ሆኖ እንዲቀበልና ስፖርተኞችን እንዲቀበሉም በዚሁ አጋጣሚ ያደራላለሁ። ከዛ ባሻገር ሁሉም ቡድን መሪ፣ አሰልጣኝ፣ ዳኛ፣ ቴክኒክ የስፖርቱ አንድነት ስፖርቱ የሚያምረው ሁሉም ተባብረ በሚሰራበት ሰዓት ስለሆነ የኛ የመለመልናቸው ዳኞችም ቴክኒኮችም ነፃ በሆነ መልኩ ስፖርቱን መምራት ነው። ስፖርተኞችም በስፖርታዊ ስነ ምግባር በሚሄዱበት በሚወጡበት በሚመገቡበት ጊዜ ስነ ምግባራቸው በስፖርታዊ ጨዋነት ታንጸው መጠቀም እንዲችሉና በስፖርት ሜዳ የሚያሳዩት ባህሪ በስፖርታዊ ጨዋነት መንቀሳቀስ እንዲችሉና ስፖርቱን የሚመራው በጋራ ሁላችንም ተባብረን መሆኑን አውቀው ሁሉም የሚመለከታቸው ባለድርሻ አካላት ትብብር እንዲያደርጉ በዚህ አጋጣሚ ጠይቃለሁ። ስፖርት አንዱና ትልቁ ዓላማ ወዳጅነትንና ሰላምን የማጽናት ስራ ነው የሚሰራው። ከዚህ ጋር ተያይዞ ትላልቅ ሀገሮች ላይ እንደነ ደቡብ አፍሪካ ላይ የነበረውን ግጭት በስፖርት ነው የተፈታው። ኔልሰን ማንዴላ ደቡብ አፍሪካ ላይ የነበረውን አለመግባባት በስፖርታዊ ክንዋኔ ነው ሰላም እንዲሰፍን ያደረጉት። ይህን እንደ አንድ ተሞክሮ አድርገን እኛ ዳኞቻችን፣ የቴክኒክ ባለሙያዎች፣ የተለያዩ የኮሚቴ ስራ የሚሰሩ ሁሉም የኮሚቴ አካላት በተለይ በሰላም ጉዳይ ላይ በአብሮነት ላይ በወንድማማችነት ላይ በትኩረት መስራት አለባቸው። እንደ ቢሮም ይህንን አጠናክረን እየሄድን ስለሆነ ዳኞቻችን በታማኝነት በቅንነት ማገልገል ያስፈልጋል። ውሳኔያቸው ቅን መሆን አለበት። ውሳኔያቸው አቅማቸውን ያገናዘበ መሆን አለበት። ውሳኔያቸው ፍትሃዊ መሆን አለበት። ስፖርት
ሰላማዊ ነው የሚባለው ዳኞችና የቴክኒክ ኮሚቴዎች የሚወስኑት ውሳኔ ፍትሃዊ ሲሆን ነው። ስለዚህ ይህንን ለማጠናከር የተለያዩ ጊዜያት ላይ የተጀመሩ ስልጠናዎች አሉ። አሁንም ለዳኞቻችንና ለቴክኒክ ኮሚቴዎች አደራ የሚለው እዚህ የመጠነው ወንድማማችነትን የትማማችነትን ለማጠናከር ሰላማችንን ለማጽናት ስለሆነ በቅንነት በፍትሃዊነት ብቃት ላይ መሰረት አድርገው የዳኝነትና የቴክኒክ ስራዎችን እንዲሰሩ መልእክቴን አስተላልፋለሁ። ተከፈዩ አባዚዮ ባዘራሽ አባዚዮ ባሪከታ ገኪታ ተከፈዩ አባዚዮ ባዘራሽ አባዚዮ ባሪከና ናኽኖ ተከፈዩ አባዚዮ ባዘራሽ አባዚዮ ባሪከታ ገኪታ ተከፈዩ ውርሰንበት ክራራ በማዕከላዊ ኢትዮጵያ ክልል እየተካሄደ የሚገኘው ሶስተኛው የማዕከላዊ ኢትዮጵያ ክልል ልዩ ልዩ ሻምፒዮንና የባህል ስፖርቶች ፌስቲቫል ውድድር ምን ይመስላል የሚለውን አጠቃላይ በውድድሩ ምን አይነት ዓላማዎች ታስቦ እየተካሄደ ይገኛል፣ ምርጥ ስፖርተኞችን ለመምረጥስ ምን ታቅዷል፣ በዛ ላይ ምን አይነት ምርጫዎች ይካሄዳሉ፣ አንዳንዴ ምርጫዎች አስቸጋሪ እንደሆኑ ይታወቃል። ከዛ አንጻር ምርጫዎቹ በምን አይነት መንገድ ለማካሄድ ታስቧል፣ ሀረር በሚካሄደው ልዩ ልዩ ሻምፒዮን የሀገሪቷን አጠቃላይ ክልሉ የሚወክሉ ስፖርተኞች ለመምረጥ የተካሄደ ነው። የባህል ስፖርት ከዚህ ቀድሞ ይታወቃል በጣም ለዘመናዊ ስፖርቶች መነሻ እንደሆነ ይታወቃልና የዛ መቀዛቀዝ መንስኤው ምንድነው የሚለውንም አጠቃላይ ፕሮግራማችን ላይ ዳሰን ተመልሰናል። ሶስተኛው የማዕከላዊ ኢትዮጵያ ክልል ፍጻሜ ውድድር የካቲት 21 በወልቂጤ ከተማ ፍጻሜውን ያገኛል። ከዛ በኋላ ክልሉ የሚወክሉ ምርጥ ስፖርተኞች ወደ ሀረር እንደሚጓዙ ያገኘነው መረጃ ያሳያል። እንደ አጠቃላይ ፍጻሜው ላይ ምን ይፈጠራል የሚለውን ደግሞ አጠቃላይ ውጤቶችን ማን በመጀመሪያ ደረጃ ይዞ ያጠናቅቃል፣ በሁለተኛ በሶስተኛ የሚለውን ደግሞ በቀጣይ ሳምንት በሀዲያ ስፖርት ፕሮግራማችን ይዘን የምንመጣ ይሆናል። ከመሸጋገሪያ በኋላ 20ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጅማሮን ቅዳሜ ቀን አድርጓል። በዛ ዙሪያና አጠቃላይ ሊጉ ላይ በተፈጠሩ ክስተቶች ዙሪያ ሀሳቦችን የምናነሳ ይሆናል። ከመሸጋገሪያ በኋላ እንመለስ። ከመሸጋገሪያ በኋላ ተመልሰናል ተመልካቾቻችን። የኢትዮጵያ ፕሪሚየር ሊግ ባለፈው ሳምንት ቅዳሜ ጅማሮን አድርጓል። ከ15 ተከታታይ የረፍት ቀናት በኋላ ጅማሮን ያደረገው የሲቢ ኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ጀምሯል። ሀዲያ ሆሳዕና ላይ ጨዋታውን አድርጓል። ውድድሩ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በሐዋሳ ዩኒቨርሲቲ ስቴዲየሞች እየተካሄደ እንደሆነ ይታወቃል። አጠቃላይ የ20ኛው ሳምንት መጠናቀቁን ተከትሎ የተወሰኑ ሀሳቦችን ወይም ደግሞ ሊጉ ላይ በተፈጠሩ አንዳንድ ክስተቶች ዙሪያ ላይ የተወሰነ ቆይታ እናድርግ። ሀዲያ ሆሳዕና በቀዳሚነት የያዝነው ጉዳይ ነው። ሀዲያ ሆሳዕና 8ኛ ሽንፈቱን አስተናግዷል። በዚህ ውድድር ዓመት ገና 20 የሊግ ጨዋታዎች ቢያደርግም 8ኛ ሽንፈቱን አስተናግዷል። ከባህር ዳር ከተማ ጋር ነበር ቅዳሜ 9 ሰዓት ጨዋታውን ማድረግ የቻለው። የአሰልጣኝ ካሊድ መሐመድ ቡድን ጨዋታው ላይ ይዞት የመጣው አሰላለፍ ወይም ደግሞ በ16ኛው ሳምንት ተስተካካይ ጨዋታ ፋሲልን የካቲት 2 ማክሰኞ ዕለት በገጠመው ጨዋታ ላይ የነበረውን አሰላለፍ አብዛኛውን ልጆች ለመጠቀም ሞክሯል። ግን ውጤታማ መሆን ያልቻለበትን እንቅስቃሴ ነው ማድረግ የቻለው። ከመሸነፉም በላይ ቡድኑ የሜዳ ላይ እንቅስቃሴው ደካማ እንደነበረ ያስተዋልንበት ነበር። ባህር ዳር በደርሶ መልስ ጨዋታ 6 ነጥብ ማግኘት የቻለበት ዓመት ሆኗል። ደካማው ባህር ዳር በ27 ነጥብ ካገኛቸው 27 ነጥቦች በዚህ ውድድር ዓመት 6ቱ መውሰድ የቻለው ከሀዲያ ሆሳዕና በመጀመሪያ ዙር ይታወሳል። የሊጉ የመጀመሪያ ሳምንት ላይ ሀዲያ ሆሳዕናን 3-1 በሆነ ውጤት ማሸነፉ ይታወሳል። በሁለተኛው ዙር ውድድር ላይም ደግሞ 1-0 በግርማ ዲሲሳ ጎል በፍጹም ቅጣት ምት ነበር ጎሉ የተገኘው። በምስሉ እንደምንመለከተው ሙሴ ካባላ በእጅ በነካውን ኳስ ፍጹም ቅጣት ምት ግብ አግኝተው ባህር ዳሮች ማስቆጠር ችለዋል።
አጠቃላይ ሀዲያ ሆሳዕና በመጀመሪያ አጋማሽ ላይ ነበረው ደካማ እንቅስቃሴ በሁለተኛው ዙር አሻሽሎ ይመጣል የሚል ተጠብቆ ነበር በአብዛኛው እግር ኳስ ተመልካች ዘንድ። የመጀመሪያውን ዙር ወይም የመጀመሪያውን 45 በሁለተኛ 45 የደገመበት ነበር። የተጫዋቾችን ለውጥ ለማድረግ ሞክሮ ነበር አሰልጣኝ ካሊድ መሐመድ፣ ግን ውጤታማ መሆን ያልቻለበትን እንቅስቃሴ አድርጓል። ፈጣኑ የመስመር አጥቂ ተመስገን ብርሃኑ ተቀይሮ መግባት ቢችልም ውጤታማ የሆነ እንቅስቃሴ ማድረግ እንዳልቻለ ተመልክተናል። ጫላ ተሽታ፣ ታሪኩ ጸደቀ ሶስቱ እነዚህ ፈጣን የመስመር አጥቂዎች ወደ ሜዳ መግባት ችለው አሰልጣኝ ካሊድ መሐመድ ረዣዥም ኳሶችን ተጠቅሞ ግብ ለማስቆጠር ወይም ደግሞ ከጨዋታው አንድ ነገር ይዞ ለመውጣት ጥረት ቢያደርጉም በጨዋታው ላይ እንደተመለከትነው ምናልባት የአየር ሁኔታውን የሚሉ አንዳንድ ምክንያቶች መቅረብ ቢችሉ ግን አየር ሁኔታ ለሁለቱም ክለቦች እንደሚሰራ ይታወቃልና ከዛ አንጻር አንድም ነጥብ ሳያገኝ መውጣት ችሏል። ሱራፌል ጌታቸው የነበረውን እንቅስቃሴ በተወሰነ መንገድ እናንሳ። ሱራፌል ጌታቸው ደካማ እንቅስቃሴ ወይም ደካማ አፈጻጸም ሲያደርግ ተመልክተናል። ተመስገን ብርሃኑን፣ ጫላ ተሽታን፣ ታሪኩ ጸደቀን ቀይሮ ወደ ሜዳ ለገባ ቡድን ኳሶችን መስርቶ ለመውጣት ማሰብ ብዙ አዳጋች እንደሆነ ይታወቃል። ረጃጅም ኳሶችን ለመጠቀም ጥረት ያደርጋሉ ተብሎ ታስቦ ነበር። ሶስቱን የመስመር አጥቂዎች እነዚህን ሶስቱን ፈጣን ተጫዋቾች ታርጌት የተደረጉ ረጃጅም ኳሶች ሲላኩ በሱራፌል ጌታቸው አማካኝነት አልተመለከትም። ሙሴ ካባላ አልፎ አልፎ እንደዚህ አይነት እንቅስቃሴዎችን ለማድረግ ጥረት ያደርግ ነበር። በተፈራልኝ የበኩል አማካይ ክፍሉ ሀዲያ ሆሳዕና ባለፈው ሳምንት አሰልጣኝ ካሊድ መሐመድ ሀዲያ ስፖርት ላይ በስልክ አግኝተን ስናወራው አማካይ ክፍሉ ብልጭ ጥፍት ይላል የሚል ሀሳብ አንስቷል። ይሄ አማካይ ክፍል አሁንም ደካማ እንቅስቃሴ ማድረጉን የቀጠለበት ሳምንት መሆን ችሏል። በአጠቃላይ ባህር ዳር ከተማ በመጀመሪያ 45 በ36ኛው ደቂቃ ያገኘው ፍጹም ቅጣት ምት አስቆጥሮ ነጥቡን ወደ 27 ከፍ ማድረግ 7ኛ ደረጃ ላይ ከፍ ያለበትንም እድል አስመዝግቧል። ሌላው በዕለቱ የተደረገ አንድ አስገራሚ ጨዋታ ነበር። ወላይታ ዲቻ ከመቻል ባደረጉት ጨዋታው 4-3 በሆነ ውጤት ተጠናቋል። በኢትዮጵያ ፕሪሚየር ሊግ ብዙ ጊዜ የማይገመት ካምባክ ነበር የተመለከትነው። በመጀመሪያ አጋማሽ መቻል የአሰልጣኝ ሙልጌታ ምህረቱ መቻል 2-0 በሆነ ውጤት በበረከት እና በቸርነት ጉጉሳ አማካኝነት 2 ግብ አስቆጥሮ ወደ መልበሻ ክፍል አምርተው ነበር። በሁለተኛ አጋማሽ ግን ያንን ውጤት አስጠብቀው ይጣሉ የሚል የብዙ የእግር ኳስ ቤተሰቡ ግምት ነበር። በተቃራኒው ግን አሰልጣኝ መሳይ ተፈሪ ልጆች በተለየ እይታ በተለየ እንቅስቃሴ 4 ግቦችን አስቆጥረው 4-3 በሆነ ውጤት ማሸነፍ ችሏል። በዚህ ውድድር ዓመት አሰልጣኝ መሳይ ተፈሪን እስኪቀጥር ድረስ ወላይታ ዲቻ ደካማ እንቅስቃሴ ወይም በሊጉ ግርጌል የነበረ ቡድን እንደነበረ ይታወሳል። አሰልጣኙን ከቀጠረ በኋላ ቡድኑ በጣም ማሸነፍ የማይችል ወይም ተደጋጋሚ አቻ ውጤቶችን የሚያስተናግድ እንደሆነ ይታወቃል። የመጨረሻዎቹ ሳምንታት ላይ ሲቆጠሩበት የነበሩ ግቦችን ቡድኑ በግብ ጠባቂ በተከላካይ ላይ ያለውን መዘናጋት የተመለከትን። ከዛ አንጻር መቻል 2-0 እየመራ ወደ መልበሻ ክፍል መግባቱ ጨዋታው ያለቀለት ይመስል ነበር። ግን አሰልጣኝ መሳይ ተፈሪና ልጆቹ 4 ግብ አስቆጥረው በጣም ትልቅ ካምባክ መደረግ የቻለበት ሳምንት ሆኗል። 7 ግብ ኢትዮጵያ ፕሪሚየር ሊግ ላይ በአንድ ጨዋታ ላይ ብዙ ጊዜ የምንመለከተው አይደለም። ከዓመታት በኋላ ልንመለከተው የምንችለው አይነት እንቅስቃሴ እንደው ይታወቃል። 2-0 ደግሞ ወደ 4-3 መቀየር በራሱ ደግሞ ሌላ ትልቅ አቅም የሚፈልግ መሆኑን መመልከት ችለናል። ወጣቱ ዮናታን በጣም ትልቅ እንቅስቃሴ ያደረገበት ድንቅ ግቦችን ያስቆጠረበት ሳምንት መሆን ችሏል። አሰልጣኝ ሙልጌታና ልጆቹ ካላቸው ስኳድ ጥራት አንጻር እንደዚህ አይነት ደካማ እንቅስቃሴዎች ያደርጋሉ ተብሎ ባይጠበቅም ግን የተፈጠረው ነገር ድራማዊ ክስተት ነበር። በኢትዮጵያ ፕሪሚየር ሊግ ከዓመታት በኋላ እንደዚህ አይነት ካምባኮች የምንመለከት ይመስለኛል። ምናልባት 2014 ላይ ሀዲያ ሆሳዕና ከአርባ ምንጭ ከተማ 4-1 ከመመራት ተነስቶ 4-4 የወጣበት ጨዋታ መመልከት እንችላለን። በጨዋታው ላይ 1 ነጥብ ቢያገኝም ሀዲያ ሆሳዕና ከአዳማ ከተማ 2015 ላይ 3-0 እየተመራ 3-3 የወጣበት እንደዚህ አይነት ካምባኮች ወይም ደግሞ አቻ ለመውጣት የምትሞክራቸው ጨዋታዎች ይኖራሉ አልፎ አልፎ። ግን በዚህ ልክ በመጀመሪያ አጋማሽ 2-0 ተመርቶ በሁለተኛው አጋማሽ 4-3 ማሸነፍ ይሄ በተለይ እይታ ሊታይ የሚገባ ጨዋታ ነበር። በሃያኛው ሳምንት ሌሎች የተደረጉ ጨዋታዎችን እንመልከት። ኔጌሌ አርሲ ነጥብ የጣለበት ነው። የሊጉ አራቱም ከ1 እስከ 4 ያሉ ቡድኖች ነጥብ የጣሉበት ሳምንት ሆኖ ተመዝግቧል። ኔጌሌ አርሲ ከአርባ ምንጭ ከተማ ባደረገው ጨዋታ 1-1 በሆነ ውጤት ነው መጠናቀቅ የቻለው። ኔጌሌ አርሲ ቀድሞ በዳዊት ተፈራ ወይም በኦዚል ድንቅ ግብ ማስቆጠር ቢችልም አርባ ምንጭ በኋላ ላይ ባስቆጠረው 1 ግብ 1 ነጥብ ይዞ መውጣት ችሏል። ሌላኛው የሊጉ መሪ ሲዳማ ቡና ከወልዋሎ አዲግራት የሊጉ ግርጌ ላይ ከሚገኘው ወልዋሎ አዲግራት ጋር ያደረገው ጨዋታ ያለ ግብ አቻ ውጤት የተጠናቀቀበት ነበር። ሲዳማ ቡና የኔጌሌ አርሲ ነጥብ መጣል ተመልክቶ ነበር ወደ ሜዳ የገባው። ይህን አድቫንቴጅ ተጠቅሞ የሊጉን መሪነት በነጥብ ያሰፋዋል ተብሎ ይጠበቅ ነበር። ይህን ማድረግ አልቻለም። ኔጌሌ አርሲ ሐዋሳ ከነማም ሲዳማም ፋሲልም ነጥብ የጣሉበት ሳምንት መሆን ችሏል። ሐዋሳ ከተማ 1-1 ነው ከድሬዳዋ ጋር መለያየት የቻለው።
ሐዋሳ ከተማ ቅድሚያ ግብ ቢቆጠርበትም ሽመልስ በቀለ ለኢትዮጵያ እግር ኳስ ላለፉት 20 ዓመታት ድንቅ ብቃቱን ሲያሳይ የነበረው ወይም ደግሞ ግብጽ ሊግ ላይ 10 ዓመት መቆየት የቻለውና አንጋፋው ተጫዋች ሽመልስ በቀለ ቡድን 1 ነጥብ የሚያገኝበትን ግብ ማስቆጠር ችሏል። ሌላው በትልቅ ደረጃ መነሳት ያለበት የፋሲል ሽንፈት ይመስለኛል። ፋሲል 33 ነጥብን ይዞ የሊጉ አናት ላይ መቀመጥ የሚችልበትን እድል ያበከነ ይመስለኛል። ፋሲል ከንግድ ባንክ ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፏል። አሰልጣኝ ዮሐንስ ሳሌ ወደ ብሔራዊ ቡድን ካመሩ በኋላ ፋሲል ከተማ ተከታታይ ሽንፈቶችን እያስተናገደ ይገኛል። ሊጉ ከመጠናቀቁ በፊት በተደረገው ተስተካካይ ጨዋታ በሀዲያ ሆሳዕና 1-0 መሸነፉ ይታወሳል። አሁን ደግሞ በዚህ ውድድር ዓመት ጠንካራ እንቅስቃሴ እያደረገ ካልሆኑ የአሰልጣኝ በጸሎት ሰገዱ ንግድ ባንክ 3-1 በሆነ ውጤት ተሸንፏል። 3-0 በሆነ ውጤት እየተመራ ነበር። 90 ፕላስ ላይ ታምራት እያሱ ከአርባ ምንጭ ከተማ ፋሲል የተቀላቀለው አጥቂ መስመር ተጫዋች ግብ አስቆጥሮ ነበር 3-1 በሆነ ውጤት መጠናቀቅ የቻለው። አጠቃላይ ፋሲል ከተማ በርካታ ደጋፊዎች ቁጣቸውን እያሰሙ የሚገኙበት ጊዜ ላይ ደርሰናል። ሊጉ መሪ ነበር ፋሲል፣ እስካሁን ያልተሸነፈ ቡድን ነበር። አሰልጣኝ ዮሐንስ ሳሌ ቡድኑ ላይ እስከነበሩበት ድረስ አሰልጣኝ ዮሐንስ ሳሌ የብሔራዊ ቡድን ግዳጅ ምክንያት ወደ ብሔራዊ ቡድን ካመሩ በኋላ ከአሰልጣኝ ስታፎቻቸው ጋር ከተለያዩ በኋላ አሰልጣኝ ስታፎቻቸው አዳዲስ ነገሮችን ይፈጥራሉ ተብሎ ቢጠበቅም ግን ቡድኑ በሚጠበቅበት ደረጃ ላይ እንደማይገኝ ይታወቃል። በዚህም አብዛኛው ደጋፊ ተቃውሞውን እያስነሳ በሚገኝበት ሳምንት ሆኗል። በባንክ ሳይጠብቁ ነው 3-1 በሆነ ውጤት የተሸነፉት። አራቱም የሊጉ መሪዎች ሲዳማ ቡና፣ ኔጌሌ አርሲ፣ ሐዋሳ ከተማና ፋሲል ከነማ በዚህ ሳምንት ማሸነፍ ያልቻሉበት ነበር። ተያይዞ ለመሄድ ያሰቡ ይመስል ነበር። አጠቃላይ 36 ነጥብ ይዘው 3 ክለቦች በግብ ክፍያ ተበላልጠው ሲዳማ በአንደኝነት ሊጉን እየመራ ይገኛል። ሊጉ በ21ኛ ሳምንት በዚህ ሳምንት የሚቀጥል ይሆናል። አጠቃላይ ሊጉ ላይ በቀጣይ ሳምንታት ይፈጠራሉ የሚለውን ሀዲያ ስፖርት በቀጣይ ሳምንት ይዞ የሚመጣ ይሆናል። ዛሬ ይዘን የቀረብነው የሀዲያ ስፖርት ፕሮግራማችን ይህን ይመስላል። ፕሮግራሙን ይዤ የቀረብኩት እኔ ታሪኩ አበራ ነበር። ከሌሎች ሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።